የእውነት የምር ነው እንደ ወይኔ 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 ማን ቢለምነው እሺ ይላል። ኧረ ፈጣሪ እንደው ይቅርታ አድርግልኝ እባክህ፣ አስታርቀኝ ከልጄ እንደው እሺ እንዲል ሆዱን አራራለት እባክህ እባክህ እባክህ። ወይኔ ጉዴ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ወርቄ፣ ወይኔ ምን ውስጥ ልግባ? አለቀልኝ። ምን ውስጥ ልግባ? ተዋረድኩኝ። በኖርኩበት ሰፈር ተዋረድኩ። ወይኔ ወርቄ። ወይዘሮ ወርቄ ከገዛ ቤታቸው ተባረሩ። አስቻለውም እስከዛሬ የደበቀውን ሚስጥር አወጣ። ወይዘሮ ወርቄ እናቱ ላይ መስክሮ አሳስሯቸዋል። ይሄን የመሳሰሉ የእናት ክፍል ድራማ ነው ይዤላችሁ የመጣሁትኝ። ባለፈው ክፍል ላይ እንግዲህ ወይዘሮ ወርቄ አስቻለው ከቤት ውጪ ብሏቸው ነበረ፣ ግን ደግሞ እነሱ አልወጡም። ያው ለማስገደል ገዳይም ቀጥረው ነበረ። ያም ግን አልደረሰላቸውም። አስቻለውም ከቤት እየወጣ ስላልሆነ ሊያገኙት አልቻሉም ማለት ነው። ወይዘሮ ወርቄ ማሰብ አለብሽ፣ ብዙ ነገሮች አስበሽ ይሄንን ነገር ማስቆም አለብሽ እያሉ እንግዲህ በጣም ብዙ ነገር እያደረጉ ነበር። ምንም ነገር እየተሳካላቸው አልነበረም እና ፀሐዬ ሶፋ ላይ ተቀምጣ በነበረ ችበት ሰዓት እንግዲህ አንቺ ልጄን መክረሽ ምንድነው እያደረግሽብኝ ብለው እንግዲህ የሆነ ነገር ይዘው ፀሐይን እየዛቱባትና እያስፈራሯት። ይሄም ወይዘሮ ወርቄ ምን እያደረጉ ነው በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ከነ ልጅሽ ነው መተለትለሽ፣ ስለዚህ እገልሻለሁ፣ ልጄን መክረሽ እኔ ላይ አስነስተሽብኛል፣ ልጄ ደግሞ ከገዛ ቤቴ ከቤት ሊያባረረኝ ነው፣ ስለዚህ አንቺ ያልሽውን ነገር ሰምቶ ነው እንጂ እንደዚህ ልጄ አይሆንብኝም ነበር፣ ልጄ ይወደኛል እያሉ እንግዲህ እያስፈራሯት በነበረበት ሰዓት ፀሐይም ስትጮህ እንግዲህ እዛ ላይ ነበር ያለቀው። አስቻለውም መጥቷል። ምክንያቱም ልጄንና ሚስቴን ምን እያደረግሻቸው ነው ብሎ እንግዲህ ተወይዘሮ ወርቄ ጋር ግብ ነው የተጋጠሙት። ምንም አላረኩም ልጅ አስቻለው ከፀሐይ ጋር እየተጫወትን ነበረ ብለውታል ማለት ነው። ወይዘሮ ወርቄ መቼም ጫወታ አያልቅባቸው። ምክንያቱም ቢላ ይዘው ከፀሐይ ጋር ሲጫወቱ ማለት ነው። አስቻለውም ቢላ ይዘሽ እኮ ነው ልጄንና ሚስቴን እያስፈራራሽ ያገኘሁሽ፣ እንዴት ነው ከፀሐይ ጋር ነው እየተጫወትኩ ብለሽ እኔን ልትዋሽኝ የምትሞክሪ? ባይኔ ያየሁት ልትክጂኝ ነው ወይ? ወይዘሮ ወርቄም እንዴት ነው የልጄ ሚስት ላይ የምጨክነው? እኔ እኮ ሰው ላይ የሚጨክን አንጀት የለኝም። እንዴት ነው ትወጋታለች ብለህ ያሰብከው? ልጄ አስቻለው እኔ እኮ በጣም ጥሩ ሰው አይደለም ወይ? እንዴት ነው የልጄ ሚስት ላይ እንደዚህ ታደርጋለች ብለህ የምታስበው? ብለው እንግዲህ ሲቀመጣጠሩ አስቻለውም ዝም ብሎ እያያቸው ነበረ። ለምንድን ነው እንደዚህ የምታየኝ በሚለው ሰዓት እንግዲህ አስቻለውም አፍሬብሽ ብሏቸዋል። ምክንያቱም በጣም የሚያሳፍር ስራ ነው እየሰሩት። አሁን ላይ ያው ልጃቸውን አስቻለውንም ለማስገደል ሞክረዋል ሳይሆን አቅደዋል። ያው መገደል አለበት ብለዋል። እንግዲህ ብር ጨምሬ እሰጥሃለሁ አስወግድልኝ ብለው አዘዋል። አሁን ደግሞ ፀሐይን ደግሞ መልሰው እሷን እንትን እያሉ ነበረ። አስቻለው አሁን ላይ በጣም ነው ማለት የሆነ ኮስተር ብሏልና ግዴታ ከወይዘሮ ወርቄ ከቤት መውጣት አለባቸው። ከቤት መውጣት ሳይሆን እንደኔ ሀሳብ ቢሆን ወይዘሮ ወርቄ ለፍርድ ቢቀርቡ ነበር አሪፍ የሚሆነው ማለት ነው። አሁንም ውጪ ቢወጡ ያው ጎዳና ላይ ቢወጡ ቻለውና ፀሐይን አይተዋቸውም ማለት ነው። ወይዘሮ ወርቄ እንደተለመደው ያሳድዷቸዋል። ቻለውም እናቴ ካንቺ በመወለዴ በጣም ነው የማፍረው፣ በጣም ነው ያሳፈርሽኝ በሚላቸው ሰዓት ወይዘሮ ወርቄ እንዴት ነው ከኔ በመወለዴ የምታፍረው? እንዴት ነው በእኔ የምታፍርብኝ? ልጄ አስቻለው በእናትህ እንዴት ነው የምታፍርብኝ? እኔ እናትህ ምን ያልሰጠውህ የከለከልኩህ ነገር አለ? ሁሉንም ነገር እኮ ነው ላንተ የሰጠውህ እንጂ ለኔ ምንም ነገር አድርገሽልኝ አታቂም። እኔ ምንም ነገር አልሰጠውህም ወይ? እንዴት ነው እንደዚህ የምትግደኝ? እኔ እኮ ወርቅ ራሱ ሳይቀር ነው የሰጠውህ ልጄ። ወርቄ ለልጄ ወርቅ አላለበስኩትም ወይ? እኔ ወርቄ ላደረኩት ስራ ይሄ ነው ወይ ለኔ የሚከፈለኝ? ለታየን እንደዚህ ነው ወይ የምከፍለው? እኔ ላንተ ስል ዓለምን አላቃጠልኩም ወይ? እኔ ላንተ ስል አልታመምኩም ወይ? ቻለው ልጄ እስኪ ተመልከተኝ፣ ይሄን በደንብ እኔ ምን መስዬ ነው የምታየህ? እናትህ አልመስልህም ወይ? ነገሩ ምን ይታይሃል? አይንህ በጥላቻ ታውሮ እናትነቴን ራሱ እኮ ክደኸኛል። የሚታይህ እኔ ውስጥ ትልቅዬ ሴጣን ነው አይደለም ወይ? ተሳቶን አውሬ ነው አይደለም ወይ የሚታይህ በሚሉ ሰዓት እሱም ደግሞ አስቻለው ማለት ነው አዎ አንቺ አውሬ ነሽ፣ አውሬ ነው አንቺ ውስጥ የሚታየኝ በሚላቸው ሰዓት ወይዘሮ ወርቄም አውሬ ነሽ አለኝ እኮ እያሉ እያስመሰሉ ነበረ። ምክንያቱም ለማለቃቀስ ሞክረው እኔ ወርቄ አሁን ገና ሞትሽ እያሉ እንግዲህ ለራሳቸው እያለቀሱ እኔ ራሴን ነው ማጠፋ፣ እንደዚህ አንተ እየጠላኸኝ እንደዚህ የምታደርገኝ ከሆነ እኔ አልኖርም ራሴን አጠፋለሁ ብለው እንግዲህ እያስመሰሉ ኧረ አስቻለው ግን አሁን ላይ በጣም ነው የጨከነው፣ በጣም ነው የወሰነው ማለት ነው። ምክንያቱም አሁን ላይ ምንም ቢያደርጉ ወይዘሮ ወርቄ ምክንያቱም ራሳቸው ላይ ምንም ነገር እንደማያደርጉ ያውቃል። አንቺ በጣም ክፉ ሰው ስለሆንሽ ከራስሽ ውጪ ሌላ ማንንም አትወጂም፣ ስለዚህ ራስሽ ላይ ደግሞ ምንም ነገር ስለማታደርጊ ከፈለግሽ ሙጪ ብሏቸዋል ማለት ነው። ወይዘሮ ወርቄ እንግዲህ አሁን ላይ ምንም መፈናፈኛ አጥተዋል። አስቻለው አላልኩ ወንደሰን ደግሞ ቢመጣ አሪፍ ነበረ። በተራው ደግሞ ወንደሰን ቢቀበልልን ማለት ነው። ያው አስቻለው እዚህ ጋር ቤት መፈናፈኛ ሲያሰጣቸው እነሱ ደግሞ ሱክ ሲሉ ወጣ ብለው እንግዲህ ወንደሰንም እንደተለመደው ቢያስፈራራቸው አሁን ላይ አሪፍ ነበረ። ግን ወንደሰንና እና አለምዬ የድራማው ድምቀት ነበሩ። በዚህ ሁለት ክፍል አላየናቸውም። ባለፈው ክፍልም በአሁኑም ክፍል አላየናቸውም እና እሱም ቢመለስ አሪፍ ነበረ። አሁን ላይ ይመስለኛል መቋጫ እያገኘ ይመስለኛል። ምክንያቱም አሁን ወደ መቃረቢያው ወደ ማለቂያው ሰዓት እየደረሰ ነው። ምክንያቱም
ወይዘሮ ወርቄ ጎዳና ላይ ሰዎች እንግዲህ ምንም አማራጭ የላቸውም። ራሳ እጃቸው ለመንግስት ተሰጥተው የሚታሰሩ ይመስለኛል። ወይም ደግሞ መርማሪውን አስፈዛሪ ብዙ መረጃ ፈጣሪ የዘረኝነት ተጽዕኖ ብዙ አንገላቷቸዋል አለች። እስራኤላውያን እንደሆኑ ታምኖባቸው አይደል እንደ በረቀቀው ኦፕሬሽን ከኢትዮጵያ መጧቸው። ተጽዕኖ ታዲያ ከምን የመነጨ ነው አልኩ። ኢትዮጵያውያን አይሁዶች እንደ ምዕራባውያን አይሁዶች በዘመናዊነትና በፖለቲካ የታሸ ሳይሆን ያልተበረዘ ያልተከለሰ ይሁድነትን ይዘው የተመለሱ ናቸው። በኢትዮጵያ በኖሩበት ዘመን ከይሁዳ ምድር ውጭ ጠንቅቅ ይሁድነትን የኖሩ የታመኑ ናቸው። አውሮፓውያን ራሳቸው ተቀይረውና ተቀይጠው ሲመለሱ ጊዜ የጥንቱን ጠባቂዎች ኢትዮጵያውያን አይሁዶችን መጠራጠራቸው የሞራል ሚዛን የሚደፋ አልነበረም። የሆነ ሆኖ ግን አፍ ያለው ያግባሽ ወይስ ሀብት ያለው እንደተባለው አፍም ሀብትም ያላቸው ምዕራባውያኑ ተመላሾች ንጹህ ይሁዲ እንደሆኑ ራሳቸውን ቆጥረው ከኢትዮጵያ የመጡትን እንደተቀየጡ መቁጠራቸውና ከአውሮፓ ይዘውት የተመለሱት የነጭነትም ክትልክፍት ሊለቃቸው ስላልቻለ ነው ስትል ያሳዝናል አልኩ። አንድ ምሁራቸው እንዳውም ይሁድ አይደሉም አለና ግን በተለየ መልኩ ይሁድ ናቸው ብሏል። እውነትነት አለው። በተለየ የሚለው በጥንቱ መልክ ይሁዲ መሆናቸውን ለመቀበል ቢከብደውም ሀቁ እርሱ ነው። ያም ተባለ የተለወጡት ያልተለወጡትን የተቀየጡት ያልተቀየጡትን መስፈርት አበጅተው ስርዓት ሰርተው መለወጥ ለምሉዕነት ኮንቨርሽን ቱ ኮምፕሌሽን በሚል ፈሊጥ ግራ ያጋባቸዋል። መረር ሲላቸውም እኛ እኮ ይሁዲዎች ነን፣ እኛ እኮ የበለጠ ኢትዮጵያ ውስጥ ሃይማኖተኞች ነበርን ይላሉ። ያልተበረዝን ያልተከለስነን ይላሉ። የሰንበት አከባበር፣ የእንስሳት እርድ ሁሉ ዝብርቅ ይልባቸዋል። አንዳንዶች እንደውም ስጋ መብላት ትተዋል አለች በቁጭት። ኢትዮጵያን ግን የረሱ ወይም የሚረሱ ይመስልሻል አልኳት። በፍጹም አለች እና ኢትዮጵያ ውስጥ ሲኖሩ ቤተ እስራኤላውያን መባልን እንደሚመርጡት ሁሉ እስራኤል ውስጥ ደግሞ ኢትዮጵያውያን አይሁዶች መባልን ይመርጣሉ። የሚያኮራቸው መጠሪያቸውም ነው። የሁለቱ ሀገሮች ጥንታዊ ታሪክ እንዳይበጥስ ማስተሳሰሪያ ገመዶች ናቸው እኮ አለችኝ ፈርጠም ብላ። መስህለ ማርያም ይህን ሁሉ ስለ ቤተ እስራኤላውያን ስትነግረኝ በመቆርቆር ስሜት ስለነበር በጣም የምትቆረቆርላቸው ይመስላል አልኳት። እንዴ በጣም እንጂ ወገኖች አይደሉ እንዴ አለች። አይ እንዳው አጥባቂ ክርስቲያን ሆነሽ እንዲህ ይሁዲ ለሆኑት መቆርቆርሽ ገርሞኝ ነው ስላት፣ ክርስቲያን በሆንስ አለች። ክርስቶስ ተብሎ ክርስቲያን ያሰኘሽን ገርፈው ወግረ የሰቀሉት አይሁዶች ስለሆኑ ብዬ ነው አልኳት ስሜቷን ለመረዳት። ክርስቶስ በኢየሩሳሌም ሲሰቀል ኢትዮጵያውያን አይሁዶች በኢትዮጵያ ስለነበሩ ከደሙ ንጹሕ ስለሆኑ ነው ስትለኝ ከልቤ ከትከት ብዬ ሳኩ። እርሷም አብራኝ ትስቅ ጀመር። በሰጠች መልስ በእጅጉ ተደንቄ ይህ ኢትዮጵያዊነት የሚባለው ማስተሳሰሪያ ገመድ እንዴት ረቂቅና ኃያል ነው አልኩ ለራሴ። ትንሽ ስጋ እንደ መርፌ ተወጋ ሆኖባት ነው እንጂ ከታሪክ ድርሳን አንጻር ሲታይ ኢትዮጵያ ውስጥ የነበሩት ቤተ እስራኤላውያን በሙሉ ከምኒልክ ጋር የመጡት ብቻ ሳይሆኑ ኋላ ላይ ከክርስቶስ ልደት በኋላም ፈልሰው የመጡ እንዳሉ ይታወቃል። ይሁን እንጂ ይህንን ታሪክ ጠቅሼ ቀን ፍቅሯን ማደብዘዝ አልፈለኩም። ቴልአቪቭን ወደ ቀኝ ትተን 20 ኪሎ ሜትር ከተጓዝን በኋላ
ኔታንያ መድረሳችንን የመንገድ ምልክቱ ጠቆመን። የልቤ ምት ፍጥነት እየጨመረ ሰውነቴን ሁሉ ላብ ያጠምቀኝ ጀምሯል። መስህለ ማርያም መኪናዋን ግራና ቀኝ እያጣደፈች ብሎኮችን ካለፈች በኋላ መድረሳችንን ነግራኝ ከአንድ ግዙፍ አፓርትመንት ፊት ለፊት ካለ የመኪና ማቆሚያ ቆመችና ከመኪናዋ እንደወርዳ መለከተችኝ። እንግዲህ የምታገኛቸው ሰው ከሊቀ ካህናቱ አንዱና በብዙ መልኩ ከሰው ጋር ተግባቢ የሆኑ ናቸው። ሁሉም ሰው አባ ዮናታን ይላቸዋል አለችና በድጋሚ የምትሻውን እንደምታገኝ ተስፋ አለኝ ብላ ወደ አፓርትመንቷ መራች። እኔም በልቤ እንዳፍሽ አድርግልኝ ብዬ ተከተልኳት። ወደ አፓርትመንቱ እንደገባን አንድ ፎቅ በደረጃ ወጥተን ወደ 3 አቅጣጫ የሚወስድ ሰፊ ኮሪደር አገኘን። ወደ 3ቱም አቅጣጫዎች የሚወስዱት በሮች ተዘግተው ተመለከትን። ወደ አንደኛው በር ሄዳ ከተደረደሩ ቁልፎች መካከል አንዱን ስትጫን ድምፅ ተሰማ። መስህለ ማርያም ነኝ አለች። በሩ በኤሌክትሪክ የሚሰራ ስለሆነ በራሱ ጊዜ ሲከፈት የእንግባ ምልክት አሳይታኝ ተከተልኳት። ሌላ ከበፊቱ ጠበብ ያለ ኮሪደር አልፈን ወደ ሳሎን ዘለቅን። ረጅም ባለ ግርማ ሰው ቆመው ሲጠብቁን አየሁ። የኢትዮጵያ ኦርቶዶክስ ካህን ናቸው እንዴ አልኩ ለራሴ። ነጭ የሻሽ ጥምጥም፣ በወርቀ ዘቦ የተጠለፈ ጥቁር ካባ፣ ከውስጥ ነጭ ጋቢ፣ ከስር ደግሞ ሙሉ ነጭ ኮት ከነጭ ሱሪ ጋር ለብሰዋል። ደስ የሚል ረጅም የሸበተ ፂም፣ ግንባራቸው ላይ መሸብሸብ የጀመረ ደርባባ ጠይም ፊት ይታየኛል። በእጃቸው የብረት ወይም የእንጨት መስቀል የለም እንጂ ቁርጥ የጎንደር አድባራት ካህን ወይም ሊቅ ይመስላሉ። መስህለ ማርያምም እንዴት ሰነበቱ አለችና ጉልበታቸውን ለመሳም ደፋ ስትል ተይ እንጂ ልጅ ብለው ቀና አድርገው አገጯን በቀኝ እጃቸው ይዘው ጉንጮቿን አገላብጠው ሳሟት። ወደ እኔ ዞር አለችና እንግዲህ እርስ ነው አቶ ሲሳይ ይባላል አለች። እኔም እንደርሷ ቀረብ ብዬ ጉልበታቸውን ለመሳም ጎንበስ ስል ልጅ ተው እንጂ አይገባም እኮ አሉና ቀና አድርገው ትከሻዬን ሳሙኝ። አይ መስህለ ማርያም ጥቁር እንግዳ ሰው በሌለበት ቀን ይዘሽብኝ ትመጪ? ነገ ሰንበት ስለሆነ ሁሉም ወደ ገበያ ሄደው ብቻዬን ነኝ አሉ። ችግር የለም ቤቱን ይዘውታል ሄዱ፣ ሻይ እንደሆነ ያፈላለሁ አለች መስህለ። በይ ልጅ ደግ ነው ቤትሽ እኮ ነው አሉ። የቤቱን ዙሪያ ስቃኝ ሁሉ ነገሩ ደስ የሚል ኢትዮጵያዊ ቤት ነው። የሚያማምሩ በዳዊት ኮከብ አምሳል የተሰፉ ስፌቶች ግድግዳው ላይ አልፎ አልፎ ተሰቅለዋል። በአለላ የተንቆጠቆጠ ትልቅ መሶብ አንድ ጥግ ላይ ጉብ ብሏል። የኢትዮጵያና የእስራኤል ባንዲራ ከአንድ መደብ ላይ ተሰክተው ግራ ቀኝ ተዘርግተው ልዩ ልዩ ፎቶግራፎች ከተደረደሩበት ጠረጴዛ ላይ ይታያሉ። በል የኔ ልጅ አረፍ በል አሉኝና ወደ ሶፋው አመለከቱኝ። እርሳቸው መቀመጣቸውን ጠብቄ እኔም ቁጭ አልኩ። ከኢትዮጵያ እንደመጣህ መስህለ ማርያም ነግራኛለች አሉና ሀገር መንደሩ ቀየው ደህና ነው አሉኝ። ደህና ነው አባታችን አልኩ። ዝናቡስ አዝመራውስ? አሁን ሁሉም ነገር ደህና ነው ብዬ መለስኩ። ኢትዮጵያ እኮ ሰላም ብታገኝ ጠንካራ ሀገር የምትሆን ናት አሉና ረጅም ጽህማቸውን እየላጉ
ትክዝ ብለው ቀሩ። መስህለ ማርያም ሳንስተናገድ ተመልሰን ቅር እንዳይላቸው ቶሎ ሻይ አፍልታ ቀረበች። ዱባ የሚያክል የጃፉ ብርቱካንም ቆርጣ ቀረበች። መቼም ቅንነቷ ቅልጥፍናዋ ግሩም ነው። ለፋሲካ ለመሳለም መጥተህ ነው አሉ አባ ዮናታን። አሁን ትንሣኤውን እዚህ ለማሳለፍ በዚያው ቅዱሳን መካናትን ለመሳለም ነው አልኩ። ደግ አደረክ የኔ ልጅ አሉ። እድሉ እንዳመልጠኝ አልፈለግኩምና በእውነቱ ሌላም ጥብቅ ጉዳይ ነበረኝ አልኳቸው። እና ተፈጸመልህ አሉ። ገና ዛሬ የሚታይ ነው አልኳቸው። ፈጣሪ ልቦናዎትን ያራራልኝ እንደሆነ ይሆናል፣ አለበለዚያ እያዘንኩ መመለሴ ነው አልኩ ለራሴ። ድንገት ያቺ ምስኪን ሴት ስታቃስት የሰማኋት መሰለኝና ውስጤ እንደገና ይተራመስ ጀመር። ሁሉም በአምላክ ፈቃድ ይፈጸማል አሉ። እኔ ደግሞ ወደ አምላክ አይሰደዱ፣ በእርሶ ፈቃድ ነው የሚፈጸም አልኩና በልቤ ያው ላገኘዎት የፈለግኩት ጉዳዩን እርሶ ያግዙኛል ብዬ ነው አባቴ አልኩኝ። የሚቻለኝ ተሆነ ምን ችግር አለ ልጄ ሲሉኝ፣ ሻዩ ሳይበርድ ጠጡና ውስጥ ገብታችሁ ትነጋገራላችሁ አለች መስህለ ማርያም። ማለፊያ ነው በልኮ ቅመሰው አሉ። መጀመሪያ አንዱን የብርቱካን ኩርማን አንስቼ በላሁኝና ሻሄን ከሀሳቤ ጋር እያወራረድኩ ጠጣሁ። ሻዩን ጠጥተን መጨረሳችንን ስታይ መስህለ ማርያም በሉ ከአባ ንባብ ክፍል ግቡና ተነጋገሩ አለች። የልብ አውቃ በመሆኗ በልቤ ደጋግሜ መረቅኳት። እኔ ራሴ ትዕግስት የሌለኝ ሰው ነኝ። ያሰብኩትን ጠይቄ እስክወረደው ድረስ የምቅበጠበጥ ነኝ። እርሷ አሁን ያልሆነ ወግ አምጥታ ብታስቀይሰን ወይ ደግሞ የተንዛዛ ጨዋታ ውስጥ ብንገባ ጨጓራዬ መላጡ ነበር። እውነትሽን ነው የኔ ልጅ አሉና ቀልጠፍ ብለው ተነስተው አልፈነው ወደ መጣነው ኮሪደር ተመልሰው አንድ በር ከፍተው ሲገቡ ተከተልኋቸው። የተወደዳችሁና የተከበራችሁ የሚተራሊዮን ተከታታይ ትረካ ተከታታዮች በሙሉ ክፍል 6 የእስካሁንን ይመስል ነበር። ክፍል 7 ይቀጥላል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ለድንግል ወለመስቀሉ ክቡር ለዓለመ ዓለም። ይቆየን። አሜን።